አይደለም ለአሁኑ ወደፊት ለምትሰሩ ነገር በሙሉ ይቅርታ አድርጌልሻለሁ። አንቺን በምን አቅሜ መቀየም እችላለሁ ማርቴ? አመሰግናለሁ። አብጌል ማለት የቃሉ ትርጉም የአባት ደስታ ማለት ነው። አብ ማለት አባት ሲሆን ጌል ደግሞ ደስታ ነው። እሱ ሁሉ ጊዜ እንድታስደስችው ምኞቱ ስለነበርሽ አብጌል አለሽ። አንቺ ግን ምን ያደርጋል ይኸው ስርስሩን እየተከተልሽ ታሳዘኘዋለሽ። እስኪስተካከሉ ሳያውቁ ቢቆዩ እንደዚህ ቢቆዩም ችግር ቆይ እሷ ምን አደረገች? ሰምኛለሽ? ይኸውልሽ ባል ያለች ብለሽ ነው አይደል እንደዚህ የምትሆኝው? ደግሜ ልንገርሽ ዳጣን እወዳታለሁ። ከዚህ በኋላ እንዲህ ስታመናጭቂያት እንዲህ ስታረጊያት ባይሽ ዝም አልልሽም። ገባሽ? ለነገሩ እናንተ የምታደርጉ እናትና አባቴ ናቸው አስደፈሩ። እነሱ ናቸው እንደዚህ የሚያደርጉ። አልፈቃችሁ ማሳያችኋለሁ። የሚባል ነገር የለም። አቢጌል እንደው ነግሬያት አልሰማ ብላኛለች። እባክሽ አንቺ በተቻለሽ መጠን ከእሷ ጋር በምንም ነገር እንዳትታይ። ልትመታሽ ብትሞክር እንኳን አምልጫት፣ ሽሻት እንጂ እንዳትከፍጫት። እሺ አባዬ ችግር የለም። ደረጀ ዳጣን በጣም ባንቺ ትልቅ ተስፋ አለኝ። በአቢጌል ያጣሁትን ተስፋ ባንቺ ማግኘት እፈልጋለሁኝ። ካሁን በኋላ ትክሽኛለሽ፣ ይከስሻለሁ። አንቺ እስከ ህይወት ፍጻሜ ድረስ ላንቺ አለሁሽ። አብሽሪ፣ ከጎንሽ ሁኜ ሁሌም ያደረኩሽን ወይም የበደልኩሽን ላለፈው ዘመንሽ ያደረኩብሽን ነገር አሁን በደንብ አድርጌ እከስሻለሁኝ። ይቅርታ አድርግልኝ፣ የምልሽን ነገር ስሚ። አባቱን ምክር የሰማ ልጅ ያተርፋል። አቢጌል እንደምታያት ናት። ከአቢጌል ራቂ፣ እምልሽን ነገር ስሚኝ እሺ የኔ ቆንጆ በማለት እንግዲህ አቶ ደረጀ ለዳጣ መልእክቱን አስተላልፏል። ዳጣም እንግዲህ እሺ አባዬ ታዛዥ ነኝ፣ እሺ ምንም ነገር ብትለኝ አድርግ ያልከኝን ነገር ሁሉ አደርጋለሁኝ፣ ታዛዥ ነኝ ብለዋለች ማለት ነው። እሱም እንግዲህ እሺ ሲሉ እሺ ማለት በራሱ ትልቅነት ነውና በጣም አመሰግናለሁ የኔ ቆንጆ በማለት እንግዲህ ፍቅሩን ገልጾላት ወደ መጣበት ተመልሷል። እንግዲህ የመጣበት ዋና ምን ነበረ? እንግዲህ ያው ዳጣ እንደሚታወቀው ዳጣና አቢጌል በቃ አቢጌል ያኔ ዳጣ ምንም አላደረገችም፣ ግን አቢጌል ደረጀ በቃ በጣም እየተፈታተነቻት ነው፣ በጣም እያስቸገረቻት ነበረ። በቃ ብዙ ነገር ያረጋቻት ስለነበረ እንግዲህ በዛ ምክንያት እንደተጣሉና ታላቶ ደረጀ ነግሮ ስለነበረ በዛ አማካኝነት እንግዲህ እሷ ምንም ነገር ብትልሽ አደራሽ ምንም ነገር እንዳትመልሽላት። ምክንያቱም አቢጌል የምታያት ናት፣ የምታውቂያት ናት። በቃ ሆነ ብላ እንኳን ያንቺን ቀርቶ አይደለም እኔን እንደ አባቷን እንግዲህ ምን አደረገች ብላ ነው ይሄው ቁም ስቅሌን እያሳየች ነው እንደምታያ። ስለዚህ አንቺን ደግሞ ፊቷ እንደማታዞርልሽ አውቃለሁ። ግን ደግሞ ምንም አይነት ነገር ሲፈጠር አንቺ በመራቅ በመሸሽ ነገሩን መፍታት አለብሽ። ምክንያቱም ቀላል የሚባል ነው የጸባይ አይነት የለም። ቀላሉ ነገር ነው ትልቅ ነገር ይዞ የሚመጣው። ሲቀጥል አቢጌል ነይሻት ያንን ልጅ የመታችው ይሞታል ብላ አልነበረም። ስለዚህ ይሄ እንግዲህ እሷም እንደቀላል በቀላል ጻብ አርጋ መታችሁ እሱም ሞተ። ስለዚህ እንደዚህ አይነት ነገር ስለሚፈጠር እባክሽን በቃ በጣም ተጠንቀቂ እያላት ነበር ማለት ነው አቶ ደረጀ። በዛም እንግዲህ ዳጣም እሺ አባዬ ታዛዥ ነኝ ብለዋል ማለት ነው። ያው እንግዲህ የመጀመሪያ ስልክ እያወራች ስለደረሰባት እንግዲህ ደረጀ ሲመጣ ስልኳን ከጆሮዋ ላይ አወረደችውና እንዴ ምንድነው እየተጀናጀንሽ ነው እንዴ ዳጣ ጅንጀና ጀመርሽ እንዴ ያላት ነበር። ኧረ አባዬ ምናምን ስትል ፍር ስትል ዳጣ እኔ ባንቺ ብዙ ተስፋ አለኝ፣ በቃ ብዙ ነገሮችን ባንቺ ማየት ፈልጋለሁ። ስለዚህ ያንን ተስፋዬን ደግሞ በአቢጌል ያጣሁትን ተስፋ ባንቺ ማየት ፈልጋለሁኝ። ስለዚህ ባክሽን አደራሽን አላማሽ ላይ ትኩረት አድርጊ፣ ተለውጠሽ ነገር ሌላ ሰው ሆነሽ ነው ማየት የምፈልገው በማለት ነው እንግዲህ አቶ ደረጀ ለዳጣ መልእክት ያሳለፈው። እሷም እንግዲህ በሚገባ ልክና እንግዲህ እንደ አባትነቷ ፈርታ ተንቀጥቅጣ እሺ ብላ የአባቷን ትዕዛዝ መልሳለች ማለት ነው። እንግዲህ አቶ ደረጀም በደህና ደሪ መልካሙን ሁሉ ተመኙ ብሎ ጥሏት ወጥቷል። ሌላው እንግዲህ አቶ ደረጀ የተገባበት በጣም ትልቅ የጭንቀት እንትን ውስጥ ለጊዜውም ቢሆን እንግዲህ ናታን አውጥቶታል። እንግዲህ እንደምታወቀው ባለፈው አቢጌል ደረጀ ይሄን ቤት ታላፈረስኩት ምስቅልቅሉን ታላወጣሁት አባትና እናቴን ካላጣለሁ ብላ ይሄው ሌት ቀን ወጥራ የምትሰራው አቢጌል ደረጀ እንግዲህ እናቷን ወይዘሮ ማርታን የጥርጣሬ እንዲያድርባት ዲኤንኤ እንድታስመረምር አድርጋት ነበረ። በዛም እንግዲህ የመጀመሪያ ወይዘሮ ማርታ ሜዲካል ምርመራ ማስደረግ የፈለገችው ዳጣንና የሰላምን ነበረ።
እሱንም እንግዲህ አስደርጋለች። ሜዲካሉም ሲመጣ ፌል ነበር ያደረገው። ያ የሆነበት ደግሞ እንደምታወቀው ናታን ሄዶ ወይዘሮ ማርታ ያኖረችውን ነገር ስለቀየረው ነው። በዛን አማካኝነት እንግዲህ ነገርዮሹ ተበላሸ ማለት ነው ቤተሰቦቻችን። እና ወይዘሮ ማርታ በጣም ነው ያፈረችው፣ በጣም ነው የደነገጠችው። በቃ እንዴት አለ ማለት እንዴት በቃ እንዴት አብዬልን ተከትዬ እንዴት ተጠረጥሯለሁ? ይህን ያክል ዘመን የምወደውን የማከብረውን ባሌን በቃ አሁን ምን ይለኝ ምን ይታዘበኝ? በዚህ በኮንፊደንስ ደግሞ እውነት እንዳለው ሰው ና ብዬ ከፍ ዝቅ አድርጌ ተናግሬ በቃ ምን ሊለኝ ነው ብላ እንግዲህ እሷ ራሷ በጣም ነው ያፈረችው፣ በጣም ነው የደነገጠችው። ምክንያቱም ያ የደነገጠችበት ጉዳይ እንደምታውቁት እንዳልኳችሁ ነው በቃ ማለት የማርታን የዳጣና የሰላምን ሜዲካል ይዛ ስለሄደች ነውና እንግዲህ አቶ ደረጀም ይሄ ሜዲካል እንደዛ ሰርች ነበርና ፌል አደረገ። ወይም ደግሞ ዳጣና ሰላም ድራሽ እናትና ልጅ አይደሉም እና በጣም ይቅርታ አድርግልኝ ስትለው አቶ ደረጀ እንዴት ሆኖ ምናምን አለ። ማለት ምኑ እንዴት ሆኖ ያለው እንዴት እናትና ልጅ ሳይሆኑ ቀሩ አይነት ነገር ነው። ምክንያቱም በቃ አይደለ ዳጣ ልጁ እንደሆነች እንግዲህ እሱም በዲኤንኤ አረጋግጧል። ሰው እዚህ ጋር ምን እንደተፈጠረ በጣም ግራ ጋብቶት ነበረ እና እንዴ አሳጎርጓሪ ዘንድ ያወጣላሉ እንዴት ይሄ ነገር ሊሆን ቻለ እያለ በጣም ጥያቄ ሆኖበት ነበረ። በመጨረሻ እንግዲህ ለናታን ሲነግረው ናታንም እንግዲህ ቀርሞ አባዬ እንደዚህ ነው ምናምን አላለውም። ግን በባለፈ ደውሎ ብቻ አባዬ ምንም ነገር እንዳትል ማርታ፣ ምክንያቱም አይታወቅም እሷ ምን አይነት መረጃ እንደያዘች ስለማይታወቅ በቃ አንተ ተረጋጋ ነበር ያለውና እሺ ብሎ እንግዲህ ደረጀም ዝም በማለቱ አትራፊ ሆኗል ማለት ነው። ወይዘሮ ማርታም እንግዲህ በጣም ነበረ እንግዲህ ከተናደደች ከዛ ከስሜቷ ወጣ እንግዲህ ደረጀን በጣም በይቅርታ በትልቅ ይቅርታ አድርግልኝ ብላ ተማጽነዋለች። እሱም እንግዲህ እሺ ብሎ ይቅርታውን ተቀብሏታል። ከዛም አሪፍ ግንኙነት እንትናላችሁ እንኳን አይደለም አሁን ለሰራሽው ኃጢአት እንትን ያስቀየምኩሽ ይቅርና ወደፊት ብዙ ትልልቅ በደሎችንም ራሱ ብታስቀይምኝ ይቅር ብዬሻለሁ አላ ማለት ነው። ገና ለወደፊት እኮ ነው ጋይስ። አይገርምም? እና በጣም ነው የሚገርመው ቤተሰቦቻችን። እንግዲህ ወይዘሮ ማርታም ያው ይቅርታ በተልብህ ነው ያደረክልኝ ብላ በጣም ተገርማለች። ደረጀ በውስጡ የሚያውቀውን ስለሚያውቅ ነው ይሄን ያለው። ማርታ ግን እንዴት ምንም ሳይል ጠርጥሬው እዛውም ዲኤንኤ አስመርምሬው እንዴ ማርቲ አንቺን የሚቀየም ምን አይነት ልብ ሊኖረኝ ይችላል? ማለት አንቺን የሚቀየም ሲላት በቃ እንግዲህ በጣም ነው የገረማት። በቃ ደሬ በጣም አመሰግናለሁኝ ምናምን ብላ እንግዲህ እንትናለችው ማለት ነው። ሌላው እንግዲህ ዘበኛው ነው አዲስ የመጣው ዘበኛ ስሙ ማን ነበር? ካስታዲ ነው። ሌላ ዝርባ የምናውቀው ስለሆነ ነው እንግዲህ ደስ ይላል። ግን የምርኔ በመምጣቱ ዘና ነው ያደረገኝ። ማለት ጎበዝ ነው ትወና ምናምን በደንብ ስለሚችል፣ በተለይ ደግሞ የገጠር ፊልም የምትወዱ ሰዎች እንግዲህ ታዲና እነሱን ማያቅ የለውና በጣም ደስ የሚል ትወና ስላለው እሱ በመምጣቱ በጣም ደስ ብሎናል። እንግዲህ አብዬል ደረጀ ዳጣን ደበድባለሁ ብላ ነበር ዛሬ። ለምን ናታን ጋር ሆንሽ ለምን እንደዛ ምናምን ብላ በዛም እንግዲህ አንገቷን አንቃት ነበረ። ናታን ገላግሏቸዋል። በመጨረሻም ናታን እንግዲህ እንደሚወዳት አስረግጦ ነግሮ ዳጣን እንግዲህ እጇን ይዞ ነው የወጣው። እንደዛም ሲሆን አብዬል እንግዲህ በጣም እየተንጨረጨረች ነበረ። ግን እንግዲህ ያው ቻይ ሆኖ ሌላ ምንም ሊባል አይቻልም ጋይስ። እና የዛሬ ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ አድርጉ።